አድማጭ ተመልካቾቻችን በድጋሚ እንኳን ደህና መጣችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ ዶክተር ራስን ብታስተዋውቅ። እሺ፣ አመሰግናለሁ ስለተጋበዝኩኝ። ዶክተር መቅደም ገረመው እባላለሁ። የማህበራዊ ሳይንስ ባለሙያ ነኝ። እንዲሁም ደግሞ አሁን በኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠቅላይ ጽሕፈት ቤት ውስጥ ዋና አስተዳደርና ስትራቴጂ ማኔጀር ሆኜ ነው ተቋሙን ያገለገልኩ ያለሁት። ስለጋበዛችሁኝ በድጋሚ አመሰግናለሁ። ዶክተር እንኳን ደህና መጣ። እንደምታውቀው በዚህ ህይወት እንደ ጥሪ በተሰኘው ፕሮግራማችን ከዚሁ ማዕከል ተዘጋጅቶ የሚቀርበው ፕሮግራማችን ላይ በዋናነት ስለ ሰው ነው አንስተን የምንወያየውና ዛሬም የህሊና ህንጸትና የክርስትና ጽንሰ ሀሳብ በሚል ርዕስ ሰውን የሚመለከት እንግዲህ ርዕሰ ጉዳይ ይዘን መጥተናል። ካንተ ጋር ውይይት እናደርጋለን። እንኳን ደህና መጣ። እንግዲህ ስለ ሰው ማውራት በጣም አስፈላጊ ነገር ሆኖ ሳለ በጣም ከባድ ነገር ነው። ምክንያቱም ሰው ክቡርም ነው፣ በጣም ረቂቅም ነገር በውስጡ የያዘ ብዙ ተመክሮዎች ያሉት ብዙ በእኛ በዚህ ፕሮግራም ብቻ ተነግሮ የሚያልቅ ነገር ሳይሆን ከፍ ያለ ምንድነው ጥንቃቄ የሚጠይቅ ነው ስለ ሰው ስንነጋገር። ግን ሆነም ቀረ ዛሬ በስብዕና የታነጸ ሰውነት እንዴት ለክርስትና ህይወት ስር መስደድ መሰረት ሊሆን ይችላል? ሰውነት ስንል ሰው መሆንን ነው። ሰብአዊነት ስንል ደግሞ እንደ ርህራሄ፣ ትህትና፣ መልካምነት፣ ይቅርባይነትን ነው። ከዛ ውስጥ ግን እንግዲህ ሰው ስናስብ ህሊናውን እናስባለን። ደግሞ መጀመሪያ እንዳልኩት አይደለም የህሊና ህንጸት ብዬ ጠቅሼ ነበረ። እስኪ ከዛ ጽንሰ ሀሳብ እንነሳ። መጀመሪያ ስለ ህሊና እናውራ። የካቶሊክ ቤተክርስቲያን አስተምሮ ህሊናን እንዴት ይገልጸዋል? ኦኬ፣ አመሰግናለሁ። በድጋሚ በጣም ትላልቅ ርዕሰ ጉዳዮች ናቸው። ስለ ሰውነት፣ ስለ ሰብአዊነት፣ ህሊና የሚባሉ ትላልቅ ርዕሰ ጉዳዮች ለሺህ ዓመታት ብዙ የነገረ መለኮት የቤተክርስቲያን ነገረ መለኮት ሊቆች፣ ግሪካውያኖቹ፣ ሮማውያኖቹ፣ የመካከለኛው ክፍለ ዘመን እያለ እንግዲህ እስካሁን የሰው ልጅ የሚወያይባቸው ርዕሰ ጉዳዮች ናቸው። ቅድም አንቺ እንዳልሽው ደግሞ ሰው በጣም ጥልቀት ያለው በጣም ሚስጥራዊ የሆነ እግዚአብሔር ፍጥረት ነውና፣ ምክንያቱም በእግዚአብሔር እጅ ከፍ ተደርጎ የተፈጠረም ስለሆነ የሰው ልጅ ራሱ ስለ ራሱ ማወቅ በደንብ የሚችለው ከራሱ ከፈጣሪ ጋር ሲሆን ነው። ስለዚህ ህሊና ከዚህ ጋር የተገናኘ ነገር አለው። ስለምን እግዚአብሔር የሱ የሆነውን ነገር በሰው ልጆች ልቦና ውስጥ አኑሮ የሰው ልጅ በምድር ላይ ጤናማ የሆነ ህይወት፣ ሚዛናዊ የሆነ በፍትህ የተሞላ ህይወት ለመኖር የሚያስችለውን ቁም ነገር የሚያገኘው ህሊና ከምንለው ነገር ነውና ከሚባለው ነገር ነው። ስለዚህ ቅዱስ አጉስጢኖስ ካለው አንድ ሀሳብ ልጀምርና ህሊና የሰው ልጅ ስነ ምግባራዊ ህልውና የሚለካበት ፍጹም ሚዛን፣ ማንም በሌለበት ስውር ስፍራ እንኳን ሳይቀር ነፍስ ከራስዋና ከፈጣሪዋ ጋር የምትሟገትበት ሚስጥራዊ መቅደስ ነው የሚለው። ስለዚህ እዚህ ውስጥ ስነ ምግባር አለ፣ ሰው አለ፣ ፈጣሪ አለ። ከምንም በላይ እነዚህ ነገሮች የሚያገናኘው ህሊና አለ። ስለዚህ ህሊና የሰው ልጅ ከእግዚአብሔር ጋር እውነት ላይ ተንተርሶ የሚሟገትበት ነው። እንግዲህ እግዚአብሔር ሁሉን አዋቂ ነው። ሁሉን አዋቂ ያልሆነው ሰው ነው። ስለዚህ ሁሉን አዋቂ ከሆነው እግዚአብሔር ጋር ደግሞ የሚገናኝበት እንደ መቅደስም ነው የሚቆጥረው ቅዱስ አጉስጢኖስ። እና ሰው ይምን ማለት ነው ግሪካውያኖቹ ሲኔዴሲስ ብለው ልክ እንግዲህ ግሪክ ማለት የግሪክ ቋንቋ መጽሐፍ ቅዱስ ከተጻፈባቸው ቋንቋዎች አንደኛው ነው እና ያ ማለት ነው ስለ ህሊና ሲያወሩ አብሮ ማወቅ ማለት ለምሳሌ አንድ ሰው የሆነ ድርጊት ይፈጽማል። ስለዚህ እኔ ድርጊቱን ፈጽመው ነው ያለሁኝ፣ ያ ድርጊት ደግሞ ፍትሃዊ ነው ወይስ አይደለም፣ ትክክል ነው ወይስ አይደለም፣ ኃጢአት ነው ወይስ ጽድቅ ነው የሚሉትን ነገሮችን የሚያይ ህሊና የሚባል አንድ አካል አለ ማለት። ስለዚህ አብሮ ማወቅ ማለት ህሊናዬና እኔ አብረን የምናውቀው ነገር ማለት ነው። አንድ አካውንታንት ለምሳሌ በቃ ይሄ ዘመናዊ ሳይንስ የዘመናዊ ስርዓት ጭራሽ በማያውቅ መልኩ በጣም ኢንቴሊጀንት ሆኖ አንድን ሪሶርስ ወደ ራሱ ኤክስትራክት ለማድረግ ወደ ራሱ ለመወሰድ ቢፈልግ ያ ሰውዬ እንግዲህ ከዓለም ሊደበቅ ይችላል፣ ከሰው ልጅ ህግ ሊደበቅ ይችላል።
በጣም ምጡቅ ከሆነው የሰው ልጅ የፈጠራ ውጤት ሊደበቅ ይችላል። ከህሊናው ግን መደበቅ አይችልም ነው። ስለዚህ እኔ የማደርገው ነገር አለኝ። ከሰው ተደብቄ፣ ከአንቺ ተደብቄ፣ ከብዙሃኑ ተደብቄ ሊሆን ይችላል። ነገር ግን ከህሊና መደበቅ አልችልም። ስለዚህ ህሊና ዳኛ ነው ማለት ነው። ህሊና ምስክር ሳያስፈልገው እውነትን የሚያሳውቅ ማንም ሳያስገድደው፣ የውጭ ኃይል ምንም ነገር ሳያስገድደው እውነት የሆነውን ነገር አሳይቶሽ በዛ ደግሞ ስትንተራሺ ትክክለኛው ነገር እንድታደርግ የሚያደርግሽ ነገር ነው ማለት ነው። ስለዚህ ህሊናም ባጭሩ በእያንዳንዱ ሰው ውስጥ ያለ የሞራል ኮምፓስ ነው። የሞራል ኮምፓስ በተለይ እንደ ክርስቲያን ማለት ነው የውስጥ ዳኛ ነው። እዚህ ይህ አብሮ ማወቅ የሚለውን ነገር ማምለጫ እንደሌለን ነው። ማምለጫ የለንም ማለት ይሄ ትክክለኛ የሆነ ነገር ስለሆነ ከራስ ጋር የሚያኖር አጠገባችን ካሉ ወንድሞቻችንና እህቶቻችን ጋር የሚያኖር ከሰው ልጅ ውጤት የሆነው የሰው ልጅ ህግ ጋር የሚያኖር ከተፈጥሮ ህግ ጋር የሚያኖረን ከምንም በላይ ደግሞ ከፈጣሪ ጋር እንድንኖር የሚያደርገን እንግዲህ ሰብአዊ የሆነ እውነት ነው ማለት ነው። ከዛ ዴፊኒሽን መጀመሩ አስፈላጊ ስለሆነ ብዬ ነው እንግዲህ ዴፊኒሽኑን በጣም ጥሩ ነገር ነው እያነሳኸው ዶክተር። ቅዱስ አጎስጢኖስ እንግዲህ በዚህ አገላለጹ ህሊና እኛ ውስጥ ሆኖ አብሮን ያለ ነገር ነው አይደለ? ለነፍስ የሚነገር የእግዚአብሔር ድምጽ ነው ደግሞም ይላል። ለነፍስ የሚነገር የእግዚአብሔር ድምጽ ነው። የሆነ ሰዓት ላይ የምታገኘው ነገር ሳይሆን አብሮን የተፈጠረ ከሰው ጋራ አብሮ የሚኖር ነገር ነው። በተቃራኒው ደግሞ እንግዲህ ወደ ስነ ልቦናውን ብንሄድ የክርስቲያን ስነ ልቦና ሳይሆን በአጠቃላይ ሳይንሱ ብንመለከት እንግዲህ ስለ ህሊና የሚናገረው ሲግመንድ ፍሮይድ ነው። ፍሮይድ እንደምናውቀው የሰውን ማንነት በሶስት ይከፍለዋል አይደለም? ኢድ፣ ኢጎ እና ሱፐር ኢጎ ብሎ ማለት። ኢድ ብሎ የሚጠራው እንግዲህ አንድ ልጅ ከ3 ዓመት እስከ 6 ዓመት እንግዲህ ባለ ጊዜ ከቤተሰቦቹ፣ ከአካባቢው፣ ከትምህርት ቤት፣ ከአሳዳጊዎቹ የሚማራቸው ነገሮች አሉ እና ህሊናን ከዚህ ጋር ሲያነጻጽረው የህፃን ልጅ ፍላጎት ኃላፊነት የሌለው ፍላጎት ነው። መፈለግ ብቻ ነው እንጂ የሚፈልገው ነገር የሚያመጣው መዘዝ አያውቅም ህፃን ልጅ። እና ወደ ኢጎ ሲመጣ ደግሞ የህፃን ልጅ ፍላጎትም ለመግታት በተወሰነ መንገድ አይደለ ለማስተካከል ይሄኛው በዚህ ሰዓት አሁን መብላት ስለፈለክ ብቻ የሚበላ ነገር አይገኝም፣ እስከሚበስል መጠበቅ አለብህ ብሎ የሚለው ፓርቱ ነው ብሎ ነው የሚያብራራው። ከዛ ሱፐር ኢጎን ሲገልጽ ደግሞ ህሊናን እዛ ውስጥ ያስቀምጠዋል። ምንድነው የሚለው? የኢጎን የኢድን የህፃን ልጅን ፍላጎት እየገታ ወደ መሃል የሚያመጣው ፓርት ጨቋኝ ነው። ምክንያቱም እንዲህ ማለት ትክክል አይደለም፣ እንዲህ ማለት ትክክል ነው እያለ ይጨቁነዋል እያለ እንግዲህ በሰው በትምህርት፣ በአካባቢው፣ በአስተዳደጉ፣ በህይወት፣ በጉዞ ሁሉ ያከማቸው ነገር ጥርቅም ነው እንጂ እኛ ውስጥ ተፈጥሮ እኛ ውስጥ አብሮን የሚያድግ ነገር እንዳልሆነ ነው የሚያሰማው የሲግመንድ ፍሮይድ። እንግዲህ ከቅዱስ አጎስጢኖስ ጋር ስናነጻጽራቸው ምንም ተቃራኒ ነገር ነው። ቅዱስ አጎስጢኖስ የእግዚአብሔር ድምጽ ነው፣ መልካም የሆነውን ነገር እንድናደርግ ብርሃን ያለበት የማንነታችን ክፍል ነው እንጂ መጨቆን አይደለም። ህሊናን ማዳመጥ መጨቆን አይደለም። ምክንያቱም ፍሮይድ እንደሚለው የፈለገውን ሲያደርግ ነው ሰው የፈለገውን እንዲያደርግ ነው መተው ያለብን የሚል እሳቤ ነው እንትን ነው የሚያሰማው። አይደለም፣ ሰው ጥሩና መጥፎውን ለይቶ አውቆ ለሚያደርገው ነገር ኃላፊነት ወስዶ ለሚያደርገው ነገር ውጤት ኃላፊነት ወስዶ ተጠያቂነት ስሜትም ደግሞ በውስጡ እንዲኖር የሚያደርግ ይበልጥ ሙሉ ሆኖ እንዲያድግ የሚያደርግ ነገር እንደሆነ ቅዱስ አጎስጢኖስ እንግዲህ ይነግረናል። ይህንን የእግዚአብሔር ድምጽ ቅድም አንተ እንዳልከው የእግዚአብሔርን ድምጽ በመስማት ከኛ ውጪ ሆኖ ያለውን ነገር በህሊናችን መፍረድ እንችላለን። በዙሪያችን እየሆነ ያለውን ነገር በህሊናችን ድምጽ መፍረድ እንችላለን። ስለዚህ ምናልባት በእግዚአብሔር ቃል አማካኝነት ለመልካምነት እንዴት መቀረጽ ይችላል
ምክንያቱም እየተመገበ መሄድ ነገር ነው። እኛ ውስጥ ያደገ ነገር ቢሆንም እየተመገበ እያደገ መሄድ ያለበት ነገር ነው ህሊና። አለበለዚያ ከተው ነው ባለበት ሊቆም ነው ማለት ነው። አይጠይቅም፣ ለምግባሩ አይጠይቅም፣ ምግባሩ ላመጣበት ደግሞ ነገር ውጤቱ ላይ አይጠይቅም። ካልጠየቀ ደግሞ ካላየ ወደ የተሻለ ደረጃ መድረስ አይችልም። ስለዚህ መቀረጽ ይገባዋል ይሄ ህሊና። በእግዚአብሔር ቃል አማካኝነት እንዴት ነው ለመልካምነት ህሊናችንን ማሰልጠን የምንችለው ብለህ ታስባለህ? መገለጫዎች አሉት። ቅድም አንቺ እንዳልሽው ከልጅነት ጀምሮ የሚያድግ ወይ ደግሞ ልጆች ይህን ስጡኝ ያን አድርጉልኝ የሚል ያው ያልበሰሉም ስለሆኑ በቃ አምጡልኝ ስጡኝ እኔ ብቻ ነውና ያ ተፈጥሯዊ የሆነ ነገር ነው። እንግዲህ የሰው ልጅ ያድጋል። እኔም በአንድ ጊዜ አይደለም አሁን ያለሁበት ቦታ ያለሁትና ስለዚህ አንዱ መገለጫው ሁለንተናዊ የሆነ የሰው ልጅ አሻራ ነው ህሊና ማለት። ያ ማለት ከልጅነት ጀምሮ የሰው ልጅ ከእናቱ ማህፀን ጀምሮ እያደገ ነው አይደለም የሚሄደው። በዛ ውስጥም እግዚአብሔር እንግዲህ ድምፅ ሲያስቀምጥ እግዚአብሔር ለራሱ ለሰው ልጅ ብሎ እንጂ ለእግዚአብሔር የምንጨምረው የምንቀንሰው ነገር የለም። ያ ድምፅ አውጉስጢኖስ እንደሚለው ነው። በጣም ብዙ ስለማወራው እንዳይሰለች እሰጋለሁ እንጂ ያው በአንተ እስክናርፍ ድረስ ህይወት እረፍት ታጣለች። ያ ማለት ነው በሰው ልጆች ልቦና ውስጥ ለራሱ ለሰው ልጆች ተብሎ የተቀመጠ እግዚአብሔራዊ የሆነ ህይወት እንድንኖር የሚያደርገን ቁም ነገር አለ ነው። ያቺ ድምፅ ነች እኛ እግዚአብሔራዊ የሆነ ህይወት እንድንኖር የሚያደርገንና ስለዚህ ስለ ህሊና ስናወራ አንዱ ሁለንተናዊ የሆነ ነገር ለሰው ልጆች ሁሉ የተሰጠ የሚያድግ እያደገ የሚሄድ ትልቅ ቁም ነገር ነው። ሁለተኛው ነገር ደግሞ ይሄ የማያወላውል ነገር ነው። ሽጉጥ ደግነሽበት ወይ ደግሞ የሆነ አስፈራርተሹ የሚሆን ነው፣ ውስጣዊ ነው። ስለዚህ እኔ ከዛ ድምፅ ጋር ባለኝ መስተጋብር ነው ሁለንተናዊ ቅድም አንቺ ያልሽው ሰብአዊነት ሰውነት የሚባሉ ነገሮችም ተውበው የሚገኙት በሰዎች መካከል ሆነንን ለሰዎች መልካም አርአያ መሆን የምንችለውም ከዛ ውስጣዊ የሆኑ ትግሎቻችን ማሸነፍ ስንችልም ጭምር ነው። ኦኬ ለዚህ ምክንያቱም የእድሜ ልካችን ልጅ ሆነን አንኖርም። ሐዋርያ ጳውሎስ እንደሚለው ልጅ በነበርኩ ጊዜ ወተት ጠጣለሁ እንዲያረጋለሁ ነው። አሁን ግን ጎልምሻለሁ፣ አጥንት እግጣለሁ፣ ጠንከር ብያለሁ ነው። ያ ማለት ምንድነው? ህሊናውም በአጠቃላይ ቅድም ሲግመንድ ፍሮይድ ያለውን እነኚህ ሶስት ነገሮች ጋር የተዛመደ ነገር አለው። እሱ ምንድነው? ኢድ፣ ኢጎ፣ ሱፐር ኢጎ የሚባሉ ነገሮች አሉ አይደለም። ስለዚህ ኢድ ብቻውን ምንም አያደርግም፣ ኢጎ ብቻውን ምንም አያደርግም፣ ሱፐር ኢጎ ምንም ብቻውን አያደርግም። የእነኚህ የሶስቱ ሃርመኒ ነው ዋናው ነገር ማለት ነው። አሁን በኢድ አማካኝነት ይሄን አምጡልኝ በደመ ነፍስ እንደዚህ ልል እችላለሁ። በሌላ በኩል ደግሞ ይሄ ሞራላዊ የሆነው ነው ይሄን አታድርግ እንደዚህ የሚል ነገር አለ። ሁለቱም ያስፈልጋል። ነገር ግን አመክንዮ ወይ ደግሞ እግዚአብሔር በቃ ከእንስሳት ለይቶ በአምሳሉ የፈጠረን ዋነኛው ነገር ክፉና ደጉን መለየት ብቻ ሳይሆን መልካሙን ማድረግ ደግሞ ሁለንተናዊ የሆነው የሰው ልጆች መስተጋብር ወሳኝ መሆኑን አውቀን እንድንወስንም ጭምር አቅም ሰጥቶናል። እሱ ዋነኛ ነገር ነው። ስለዚህ ያን ነገር ስናደርግ ሶስቱ ሃርሞኒየስሊ ይሰራሉ ማለት ነው። ያ ማለት ነው እኔ መብላት አለብኝ፣ መጠጣት አለብኝ፣ መልበስ አለብኝ ሰው ስለሆንኩ ማለት ነው። ስለዚህ አምጡ ብለው ነገር ሚዛናዊ መሆን አለበት ወይ ደግሞ አት ኤክስፔንስ ኦፍ የሆነ ሰው መሆን የለበትም። የሆነን ሰው እያስለቀስኩኝ እኔ መሳቅ አልችልም። እሱ ጋር ላቋርጥህና ልክ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በንግግራቸው የኛ ኃላፊነት በተለይ የቤተ ክርስቲያን ኃላፊነት ህሊናን መቅረጽ ነው ብለው ነበር በአንድ ወቅትና በሌላ ሰው ኤክስፔንስ ማለት ሌላውን ሰው እየረገጥኩኝ አይመለከተኝም ብዬ የሆነ ቦታ መድረስ ፈልጋለሁ። መድረስ መፈልግበት ቦታ ላይ ብቻ ካተኮርኩኝ የሆነ ሰው መርገጤ የማይቀር ነገር ነው ግራና ቀኝ ካላልኩኝና ከዚህ ከርዕሰ ሊቃነ ጳጳሳት ሐሳብ ጋራ እንዴት ነው ታዲያ ሰዎች ግራ ቀኝም እያዩ ዛሬንም በሚገባ እየኖሩ ወደ አሰቡት ቦታ እንዲሄዱ በህሊናቸው ቅድምም ደጋግመን ባነሳ ነው በዚህ እውነተኛ ድምጽ ባል ነው መመራት የሚችሉት? ምክንያቱም ቀላል አይደለም ብዬ ነው የማስበው። እዚህ ቁጭ ብለን ስንናገር ስለ ህሊና ምናልባት በጣም ቀላል ነው ባልልም ወይ አንብበን ተዘጋጅተን ከተማር ነው ሊሆን ይችላል ከገጠመን ነገር ሊሆን ይችላል እና ስናካፍል አድማጭ ተመልካቾቻችን እንዲህ ነገር እንዴት ነው በእለት ህይወት ሊኖር የሚቻለው
ሊሉ ይችላሉ ብዬ አስባለሁ። እኔም ብል እጠይቅ ነበረ፣ እኔም ብሆን እጠይቅ ነበረ። እንዴት ይቻላል? እውነት በህሊና መኖር ይቻላል? እውነት ሌሎችንም እያዩ ሌላውን በማይጎዳ መልኩ ሀቅ የሆነ ነገር እያደረጉ በእውነት መሄድ ይቻላል? ራሱ ትርጉሙ እንዳለ ሆኖ ማለቴ ነው በተጨባጭ እውነቱ ይቻላል ነው። ምክንያቱም እግዚአብሔር የማንችለውን ነገር አይሰጥም። ምክንያቱም አመክንያዊም አይደለም። እንደው ሌላ ትልቁን እግዚአብሔር ባህሪ መናገር ቀርቶ በእኔና ባንቺ እንኳን አይምሮ ይሄ ነገር እንዴት ነው እግዚአብሔር የማንችለውን ነገር ለሰው ልጅ ለእኔ የሚሰጠኝ የኔን አቅም አያውቅም ወይ ወደሚል ነገር ያመጣል። እግዚአብሔር ሁሉን አዋቂ ነው፣ ሁሉን ቻይ፣ ሁሉን ማድረግ የሚችል ነው። ስለዚህ ይህ እግዚአብሔር ነው እኔ በአቅሜ እንድኖር የሚያደርገኝ ወይ ደግሞ በአቅሜ እንድኖር ያስቻለኝ ነው። ስለዚህ ይህ ማለት ነው እውነቱ መኖር እንችላለን ነው፣ ግን ምርጫ አለን። አለመኖር እኔ ምርጫ አለኝ ነው። እግዚአብሔር ሉዓላዊ የሆነው እግዚአብሔር በዛ ምርጫ ጣልቃ አይገባም። ነገር ግን በዚህ በህሊና ተመርቶ መኖር መጀመሪያ ለራሴ፣ ለቤተሰቤ፣ ለአካባቢ፣ ለማህበረሰቡ፣ በአጠቃላይ ለዓለም ሕዝብ ትልቅ ቁም ነገር እንደሆነ እኔ መጀመሪያ መረዳት አለብኝ። ጥቅም አለው ማለት ነው። አንድ ሰው ክፋት ሲያደርግ መጀመሪያው የሚያሳስበው እሱ ራሱ ነው አይደለም። ምክንያቱም አብሮ ማወቅ ማለት እየሰራ ያለውት ነገር ሌላ ሰው ለጊዜው ላያየኝ ይችላል፣ ወይ ደግሞ ፎር ጉድ እስከመጨረሻው ላያየኝ ይችላል። ግን እኔ ከዛች ቅጽበት ጀምሮ እኔ አውቀዋለሁ ነው ያ ክፉ እንደሆነ እንደማያንጽ ከሰው ልጆች መስተጋብር ጋር ብዙ የማያቆይ እንደሆነ እግዚአብሔር ጋር እንደማያኖረኝ ከተፈጥሮ ጋር እኔ ያውቃለሁ። ስለዚህ የሚጠቅም መሆኑ የሚያግዝ መሆኑ towards the greater good እንደሆነ ቶማስ አኳኒስ እንደሆነ እያወቅኩኝ አለማድረግ ምርጫዬ ነው ወይ የነፃ ፈቃዴ ውጤት ነው። በነፃ ፈቃዴ ቁም ነገሩን መምረጥ እችላለሁ ነው፣ መወሰን እችላለሁ። ስለዚህ ያን አለማድረግ ሙሉ በሙሉ ኃላፊነቱ የኔ ነው። ስለዚህ ወደ መጀመሪያው ጥያቄ ልንሄድ ነው ማለት ነው። ልክ አሁን እግዚአብሔር በህሊናችን ውስጥ እየተናገረ ከሆነ ያው ህሊናችን ያለው ሰብአዊነታችን ውስጥ ነው። ስለ ሰው ነው የምናወራው፣ ስለኛ ነው የምናወራው። ህሊናም ከኛ የተገነጠለ ነገር አይደለም፣ ወይ ደግሞ የሆነ በትምህርት ብቻ ያገኘነው ነገር አይደለም። እኛ ውስጥ እግዚአብሔር የፈጠረው ነገር ነው። ወደ ትክክለኛ ነገር ይበልጥ ደግሞ ሰው እንግዲህ በእግዚአብሔር እሳቤ ውስጥ ያለው ሰው እየሆንን እንድናድግ አጋዥ ነገር ነው። የሰውነት የማንነታችን ክፍል ነው እና ይሄንን ክፍል ማነጽ፣ ይሄንን ክፍል በጥንቃቄ መያዝ፣ ይሄንን ክፍል በሚገባ ማነጽ፣ በተለይ እግዚአብሔርን በሚመለከቱ ነገሮች ማነጽ ለክርስትናችን መሰረታዊ ነገር ነው ማለት ነው። ስለዚህ ቅድም እንዳልነው አሁን ድምፅ ነው፣ ስለ ድምፅ ነው እያወራን ያለው። ያ ድምፅ መስማት መቻል በእኔ ተፈጥሮ ውስጥ አለ፣ በእኔ ሁለንተናዊ የሆነ ማንነት ውስጥ አለ ነው። ያ ደግሞ ኢንቴንሽናል ነው። እግዚአብሔር ወዶ ፈቅዶ ያስቀመጠው ነገር ነው እዛ ቦታ ላይ። ስለምን? ስለ ራሴ ሲባል ማለት ነው። እኔ ያን ህሊና እግዚአብሔር አስገድዶ ያ ድምፅ በልቦና ውስጥ አስቀምጫለሁና ግዴታ እኔን መስማት አለብህ አይልም። እንደዚህ የሚለው ሰው ነው። እግዚአብሔር በነፃነት ነው መወደድ የሚፈልገው። እግዚአብሔር በነፃነት ነው ፈቃዱ እንድንከተል የሚፈልገው እንጂ ኢምፖዝ ማድረግ የእግዚአብሔር ባህሪ አይደለም። ይሄ ነገር ላይ መስማማት ነው። ይሄን ማወቅ በጣም ወሳኝ ነገር ነው። ምክንያቱም እንደዛ የምንልበት ምክንያት እግዚአብሔር የማወቅም ክህሎት ስለሰጠን ማለት ነው አይደለ? እሱን መርሳት የለብንም። ምክንያቱም እንዴት ነው እግዚአብሔር አይ እኔ አላስገድድህም፣ ከፈለክ እኔ የምልህን አድርግ፣ ህይወት ታገኛለህ የሚለው ነገር ለመረዳት ራሱ እውቀት እንዳገኘን ማወቅ የመጀመሪያው ነገር ይመስለኛል። እውቀት ተካፍለናል አይደለ? እውቀት፣ ፈቃድ አይደለ? ውሳኔ የምንካፈላቸው ነገሮች ናቸው። ከሌሎች ፍጥረታት ለየት የሚያደርገን ማለት ነው የመወሰን፣ የመፍቀድ፣ የመምረጥ ክህሎት ነው የሚባለው ማለት ይቻላል። እኛ ውስጥ እግዚአብሔር ስላኖረ ነው፣ ለፈቃዳችን አሳልፎ ስለሰጠን ብቻም አይደለም አይደለ? እግዚአብሔር ፈቅዶ ወዶ ያ ነገር አኑሯል ነው። ያለ ፈቃዳችን እግዚአብሔር ፈጥሮ ሊሆን ይችላል፣ ግን ያለ ፈቃዳችን አያድነንም። ቅዱስ አጉስጢኖስ ነው ያለ ፈቃድህ የፈጠረህ እግዚአብሔር ያለ ፈቃድህ ወይ ያለ ትብብርህ ያለ እሽታህ አያድንህም። ምክንያቱም ጌታችንም ይላል ብዙ ጊዜ እንትን ሲል ምን ትፈልጋለህ? ምን ማለት ነው? ይሄ ምረጥ እኮ ነው። ምን ትፈልጋለህ? እንግዲህ አይንህ እንደታወረ የታመመ ክፍልህ ሳያቀርጦ አይደለም። ወንጌል ላይ ብዙ ምን እንዳደርግልህ ትፈልጋለህ? ቅዱስ ፍራንሲስኮስ ነው ያ ነገር የሚለው አይደለም? ቅዱስ አጉስጢኖስም ይላል። አስታወስኳት ሴንት ካትሪን ኦፍ ሼና
ቅድስት ካትሪን ነች የምትለው። ያለ ፍቃድ ፈጥሮህ ሊሆን ይችላል፣ ያለ ፍቃድ ግን አያድንህም ነው። ስለዚህ እዚህ ጋር ስለ ህብረት ነው የምታወራው። ስለዚህ እግዚአብሔር ያ ህብረት ይኖር ዘንድ ሉዓላዊ የሆነ አምላክ ያንን ፕላትፎርም ፈጥሯል ነው። ስለዚህ እግዚአብሔር በአካል መጥቶ አያናግረኝም፣ ግን በጣም ጥበበኛ አምላክ ስለሆነ በዛ ድምፅ አማካኝነት ነው። ስለዚህ ያ ድምፅ እኔ የመስማት ያለ መስማት፣ ያ ድምፅ የምሰማበትን አቅም የመቀበል ያለ መቀበል፣ በትክክል ስራ ላይ የማዋል ያለ ማዋል፣ ቅድም አንቺ እንዳልሽ ከነፃ ፈቃዳችን ጋር የተዛመደ ነገር አለው። እግዚአብሔር ያን ቢያደርግ ያን የማድረግ አቅም ቢኖረውም ማለት ነው የሰው ልጅ በጣም ከፍ አድርጎ የፈጠረው ስለሆነ በዛ ሉዓላዊነት ልክ እንዲኖር የእግዚአብሔር ውዴታ ነው። ስለዚህ የሰው ልጅ ይህን ማወቅ አለበት። መጀመሪያው ነገር ይህ የሆነው ለእግዚአብሔር የምንጨምረው የምንቀንሰው ነገር ስላለ ሳይሆን ለሰው ልጆች ሁለንተናዊ የሆነ መልካም መስተጋብር ይሆን ዘንድ ነው። የሰው ልጅ ራሱ እንደሆነ መጀመሪያ ማወቅ አለበት ነው። እንደውም ካርዲናል ጆን ሄንሪ ያሉት ነገር በጣም እነኚህ ነገሮች ሊያዛምድልን ይችላልና ማንኛውም ምድራዊ የሆነ ሃይማኖታዊ ስልጣን ከመታዘዜ በፊት በቅድሚያ በነፍሴ መቅደስ ውስጥ ለቆመው የእግዚአብሔር ቀዳሚ እንደራሴ ያም ለህሊናዬ እገዛለሁ ይላል። ምክንያቱም ይላል የራስን ህሊና መክዳት ፈጣሪ ፊት ለፊት የመካድ ያህል የሞራል ውድቀት ነው። መጀመሪያ እኔ አጠገቤ ያለው አለቃዬ በጣም የምፈራው ሰው የሚያስፈራራኝ ሰው ወይ ደግሞ የሆነ ህይወቴ ላይ አንድ እንከን ሊያመጣ የሚችልን አካል ከስራ ጋር ሊሆን ይችላል። ለምሳሌ አለቃዬ ሊያባረኝ አቅም ስላለው ነው ወይስ እኔ ስራ ክቡር መሆኑን ተረድቼ እኔ በምሰራው ስራ ለብዙዎች የመዳን ምክንያት ለብዙዎች የመታገዣ ምክንያት ስለሆነ ነው ያ ነገር የማደርገው ወይስ እንዴት ነው የሚለው ነገር ማየት መቻል አለብኝ። ካልሆነም አስመሳይ ነኝ ማለት ነው። አሁን እኚህ ካርዲናል እያሉ ያሉት እኔ ፖፑ ፊት ቀርቤ ርዕሰ ሊቃነ ጳጳሳት ፊት ቀርቤ እንደው ስኳር የሆነው ነገር ከመናገር ከማድረግ በፊት እኔ ይሄ የማደርገውን ነገር በእግዚአብሔር ፊት ምን ያህል የተወደደና የተባረከ ነው ለአብሮነት ምን ያህል ገንቢ የሆነ ነገር አለው የሚለው ነገር ይቀድማል ነው እያለ ያለው ሰው። የሰው ልጅ እኔም አንቺም ሁላችንም ይህ ነገር ላይ ነው መጀመሪያ ማወቅ ያለው። ምክንያቱም ቶማስ አኳይነስ ክርስቲያን ከመሆን በፊት ጤነኛ ሰው መሆን ይቀድማል ነው የሚለው። በጣም አስፈላጊ ነገር ነው። እንግዲህ እኛም ብዙ አገልግሎቶቻችን ከዛ ጋር የተያያዙ ናቸው። በዚሁ አጋጣሚ እንግዲህ የህይወት እንደ ጥሪ ማዕከል ዋና ዓላማ ይሄ ነው። መጀመሪያም ደጋግመንም እየተነጋገር ነው እያነሳ ነው ስለሆነ በዚህ አጋጣሚ ለመንገር ያህል ነውና ሰው ያልሆነ ማንነት እንግዲህ ሰው መሆን ቅድም ብለናል። ሰው መሆን ሌላ ሰባዊነት የሌለው ሰው ሰባዊነት ስንል ቅድም ያነሳናቸው እንግዲህ መልካም የሆኑ ጠባዮች መልካም ያልሆኑ ጠባዮች ደግሞ በሰው ውስጥ የሉም ተቆርጠው ይጣላሉ ማለት ሳይሆን በነዛም ውስጥ እግዚአብሔር የሚሰራበት አጋጣሚ አለ አይደለ? መልካም ያልሆኑ ጠባዮች በሆነ አጋጣሚ ያደጉ በሆነ አጋጣሚ የኛ ያደረግናቸው በሆነ አጋጣሚ የተማርናቸው ነገሮች ካሉ እነሱም ራሱ ለኛ ምንድነው ይሄ ቀጣይ የሆነ እድገት ጠቃሚ ነገሮች ናቸው። ግን ትኩረት ስንሰጣቸው ስንሰራባቸው ቆም ስንል ስናስተውላቸው መኖራቸውን ስናቅ ነው። ግን ቅድም ጆን ሄንሪ ካርዲናል ናቸው ከተናገሩት ነገር ይሄ ለህሊናዬ መታዘዝ ነው የሚቀድመው ነው እንግዲህ ጽንሰ ሐሳቡና እንደው ለውጫዊ አካል ብቻም ሳይሆን ለራስስ ራስ ውስጥ ያለ ሌላ ድምጽ አለ እንግዲህ ከህሊና የሚጣረስ ብዙ ጊዜ ከምናየው ነገር ተነስተን ለመፍረድ የሚቸኩል ምናልባት ሌላውን ለመጉዳት የሚቸኩል የሚያነሳሳን ሌላ ደግሞ ተጓዳኝ ድምጽ አለ። ለሱስ እምቢ ማለት የሚችል ህሊና መቅረጽ ምን ያህል አስፈላጊ ነው? የውጩ ነገር ከማየታችን ሌላ ሰው ሊያደርስብን ከሚችለው ነገር ከመነሳት በፊት እኔ እንደሚመስለኝ መጀመሪያ ውስጥ ለራስ ራሱ አይ ማለት መቻል ለገዛ ራሱ ማለት ነው። ነገር መነሻው እኮ እሱ ነው። በቃ ዋናው መቼስ አንድ ሰው ብሎ ነው ሁለት ሰው የሚባለው፣ ቤተሰብ ተብሎ ነው ማህበረሰብ የሚባለው። ስለዚህ ቅድም አንቺ እንዳነሳሽው የፍሮይድ ሶስቱ ነገሮች ሃርመኒ በጣም ወሳኝ ነገር ነው። በሌላ መንገድ ስትመጪ ደግሞ ቶማስ አኳይነስ አሁን ፈቃድ አለ፣ ኢንተሌክት አለ፣ ሪዝን አለ ብለው የነኚህ የሶስት ነገሮች ወሳኝ የሆነ ሃርመኒ ነው። ይሄ እንዴት እንደው ሙዚቃ ኦርኬስትራ ማየት ያለሽ ጊታር አለው፣ ሳክስፎን አለው፣ ድራማ አለው፣ ሊድ አለው። እነዚህ ነገሮች በሙሉ አንዱ ብቻ ሙላት አይችልም። ስለዚህ ለጆሮ በማይጎረብጥ መንገድ ነፍስን ከፍ የሚያደርግ መንገድ ለማድመጥ የነኚህ ነገሮች ስሙምነት በጣም ወሳኝ ነው። ስለዚህ አሁን ወደ ራሳችን ስንመጣ
መጀመሪያ ውስጣዊ ረብሻ አለ ወይ ነው። የነኚህ ነገሮች አለመስማማት፣ እኔ የምለው ነገር ኢጎዬ እንዴት ነው ያለው፣ ከእግዚአብሔር ጋር ያለኝ መስተጋብር። እንግዲህ ግሪካውያኖች በጣም ብዙ ስራ የሰሩበት ጉዳይ ነው። አሁን ፕሌቶ የሚባለው ፈላስፋ ምንድን ነው የሚለው በሁለት ፈረሶች መካከል ጋሪ ያለ ነው። አንደኛው ፈረስ ጥቁሩ ይሄ በቃ በደመ ነፍስ የሚመራ ሆዴን ልሙላ ኪሴን ልሙላ ምናምን የሚለው ነው። በሌላ መንገድ ነው በጣም መንፈሳዊ የሆነ ወግ አጥባቂ የሆነ ነጩ ፈረስ ብሎ ያስቀምጠዋል። መካከል ላይ ያለው ግን አመክንዮ ነው። መካከል ላይ ያለው የሁለቱን ሚዛናዊነትን የሚጠብቅ ነው። ቅዱስ ቶማስ አኳይነስ ነፍስን በእነኚህ በሶስት መንገዶች፣ ግሪካውያኖቹ በእነኚህ ሶስት ነገሮች፣ የእነኚህ ሶስት ነገሮች ከዛም በላይ የሆኑ ነገሮች ስሙምነት በጣም ወሳኝ ነገር ነው። ለምን እኔ መብላት አለብኝ፣ ለኪሴ የሆነ ነገር ያስፈልጋል። እኔ አሁን ብቻ አይደለሁም፣ ቤተሰብ አለብኝ። ስለዚህ በእያንዳንዱ መስተጋብሬ ለብቻ የማስበው ነገር አለ። ስለዚህ ይህ ነገር ያስፈልገኛል። ዋናው ነገር ግን ምንድን ነው? ሚዛናዊ መሆን አለብኝ። ከሌሎች ሰዎች ቀምቼ ከሌሎች ሰዎች የሆነ አድርጌ አይደለም፣ ለእኔ የሚበቃኝን ነገር ማድረግ አለብኝ። መንፈሳዊ የሆነ ህይወቴ ደግሞ ከእግዚአብሔር ጋር በሚያኖረኝ መንገድ ከሰው ልጆች ጋር በሚያኖረኝ መንገድ መያዝ አለብኝ ነው። ስለዚህ የእነኚህ ሶስት ነገሮች ስምምነት በጣም ወሳኝ ነገር ነው። ስለዚህ ውስጣዊ የሆነው ነገር ከሌለ ውጫዊ የሆነ ነገር የለም። ከኋላ ከሌለ ከፊት የለም። እላይ ከሌለ ታች የለም። ውሃ፣ እሳት፣ ህይወት፣ ሞት፣ እነኚህ ዱዋል የሆኑ ፓራዶክሲካል የሆኑ ነገሮች አሉ አይደለም? ትክክል። ስለዚህ እነኚህ ነገሮች የህይወት አንድ አካል ናቸው። ዋናው ነገር ምንድን ነው? ሚዛናዊ ማድረግ ነው። እኛ ምድር ላይ እንድንኖር ይፈልጋል። ምናልባትም ሰማይ ከምንፈለገው የበለጠ ምድር ላይ እንፈልጋለን። ስለምን? የሰማዩን ዲተርመን የሚያደርገው የምድሩም ስለሆነ ነው። እኔ አንቺን መውደድ ስችል፣ ወንድሞቼና እህቶቼ ጋር ተዋድጄ መኖር ስችል ነው ዋናው እግዚአብሔር የሚያስደስተው ነገር። ይህ ምንድን ነው? አንድ የጀስዊት ካህን እኛ በምድር ላይ የምንኖር መንፈሳዊያን መሆናችንን ይሄ ከሰማይ የመጣን መሆናችን ከእግዚአብሔር የመጣን መሆናችንን ግን የምድር ህይወታችን ነው በጣም አስፈላጊ መሆኑ መንፈሳዊውን ነገር በስጋ የሚኖር ፍጡር ነው የሚልም ነገር አለ። ይህ ማወቅ በጣም ወሳኝ ነገር ነው። ይህን አለማወቅ በተለይ እንደ ክርስቲያን በተለይ ደግሞ እንደ ካቶሊክ ክርስቲያን እነኚህ ነገሮች አለማወቅ እዛ ውስጥ ሆነን ሃይማኖቱን ብቻ የምንከተል ነገር ግን ይሄ እምነቱ የሌለን እግዚአብሔራዊ የሆነው ነገር የማይታይብን ከሰዎች ጋር ባለን መስተጋብር ዝም ብሎ የስኳር ውስጥ መርዝ የሆንን ዝም ብለን የምንንከራወስ ሰዎች ነው የምንሆነው። ስለዚህ ቅድም ቅዱስ ቶማስ አኳይነስ እንዳለው ክርስቲያን ከመሆኑ በፊት ጤነኛ ሰው መሆን ይፈልጋል ማለት ቅድም አንቺ ጠቀስካቸው ርህራሄ፣ ደግነት እነኚህ ነገሮች የወንጌል አፈር ናቸው። ያው መልካም መሬት ማዘጋጀት ነው አይደለ? ጌታችንም እንግዲህ መልካም መሬት ላይ የተዘራውን ስንት እንዳፈራ 30፣ 60፣ 100 እያለ የሚገልጸው ይሄ ነው። እንግዲህ የዘሪው ምሳሌ ሰው ነው አይደለ? መልካም መሬት ማዘጋጀትና ሁላችንም ምሳሌውን ስለምናቀው ነው ከዛ የጀመርኩትና ሰው መሆን መልካም መሬትን ማዘጋጀት ለእግዚአብሔር ቃል እና ከዛን በኋላ የሚመጣ ነገር ነው። ደረጃ በደረጃ መሰረት ሳሰራ ሌላውን ነገር እንደማታረግ የቤቱ ማለት ነው። ብዙ እንደዚህ ተመሳሳይ ነገሮች መጥቀስ ይቻላል። እና ዶክተር አንተ እንደ ማህበራዊ ምንድነው ባለሙያ እንግዲህ ይሄ ሁሉ በግላችን ይገባናል። እርግጠኛ ነኝ አድማጭ ተመልካቾቻችንም አዲስ ነገር እየነገርናቸው ላይሆን ይችላል። አብዛኞቹ የሚያውቁት ነገር ነው። ህሊናን መከተል እንዴት አስፈላጊ ነገር እንደሆነ በተለይ ለክርስቲያን በተለይ ካቶሊክ ቤተክርስቲያን በማህበራዊ አስተምሮዋ በጣም የሰውን ክቡርነት ታነሳለች እና ህሊና እንግዲህ በጣም እዚህ ጋር የሰውን ክቡርነት እያረጋገጠ በዛው መጠን ደግሞ ፎርምድ የሆነ ይሄ የተቀረጸ ህሊና በእግዚአብሔር ቃል ብርሃን የሚመራ ህሊና ደግሞ ክቡርነታችንን የበለጠ እያጎላ ይሄዳል። ምክንያቱም የሰው ክቡርነት ምግባሩንም ጭምር ነው። ሰው ዝም ብሎ እንደዚህ አይቶ ሊያከብርህ ይችላል። ከዛ ምግባርህን ሲያይ ንግግርህን ሲያይ ደግሞ የበለጠ ሊያከብርህ ይችላል። በራሱ ሰው ክቡር ቢሆንም ግን ከሱ ከክቡርነቱ ደግሞ የሚጠበቅ ነገር ይኖር ስለሚኖር ማለት ነው። እና እንደ ባለሙያነትህ ይሄ ነገር እስኪ ጸጸትን እንድናነሳ ፈለኩኝ። በማህበራዊ ኑሮ ጸጸት አሁን ባለው ምክንያቱም ጸጸት እንግዲህ ህሊናችን ትክክል አይደለም ያደረከው ነገር ሲለን ነው ቆም ስንል ነው አለ ወይ ይሄ ህሊናን ቆም ብለን የመፈተሹ ነገር አለ ወይ? እሱ ነገር ትኩረት ይሰጠዋል ወይ? እንዴት ታይዋለ? የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የህሊና ጸጸት
የጠፋ እስኪመስል ድረስ ብለው ያነሱ ነበረ። ሰው መጸጸት የሚለው እንግዲህ እሳቸው ከኑዛዜ ጋር አያይዘው ሲናገሩ ነውና ይሄንንም እንኳን ትክክል አላደረኩም ብሎ ራሱ ማመን እኮ ትልቅ ነገር ነው። ያ ነገርስ አለ ወይ? እንዴት ይመለከተዋል ማህበረሰብ? እንግዲህ አንዱ ተግዳሮት ተብሎ ከሚቀመጡ አንደኛው ነገር እሱ ነው። እንግዲህ እንደ ቤተክርስቲያን ንስሐ ስንገባ እንኳን ቁርጥ ፍቃድ ማድረግ በዛ ደግሞ መጸጸት የሚል ነገር አለ አይደለም። ስለዚህ አሁን የጸጸቱን ልክ ነው ዋናው ነገር መታየት ያለበት። አንድ ሰው መጸጸት አለበት፣ ግን የእድሜ ልኬን መጸጸት የለብኝም። የእድሜ ልኬ እዛ እሳት ውስጥ ከሆንኩኝ ኮንሱም ያደርገኛል፣ እሳቱ ይበላኛል ነው። እግዚአብሔርስ የሚፈልገው ምንድን ነው? የእድሜ ልኬ እንድጸጸት ነው ወይ? ይሄን ለምን አደረኩኝ እኔ ማረባ እኔ እንዲህ እንድል ነው ወይስ ያደረኩት ነገር ልክ አይደለም? ከእግዚአብሔርም ጋር ከሰው ልጆች ጋር ከተፈጥሮም ጋር ከራሴም ጋር የማያኖር ነገር ነው። ስለዚህ ይሄ ነገር ልክ አለመሆኑን ተረድቼ ተጸጽቼ ሁለተኛ እንደዚህ አይነት ነገር አላደርግም ብዬ ቁርጥ ፍቃድ አድርጌ ሙቭ ሳደርግ ነው እንጂ እግዚአብሔርም ሰው የሚወደው እዛ ቦታ ላይ በቃ ከሰል ሆኜ እስክቃጠል ድረስ መቆየት የለብኝ። ይሄ እግዚአብሔር የማይወደውም የሰው ልጅም ሊወደው የማይገባ ነገር ነው። ነገር ግን አሁን ዘመናዊ የሆነው ሰለጠንኩ የሚለው የሰው ልጅ ግን የሆነ ነገር ጥፋት ይሰራና ጀስቲፋይ ያደርገዋል። ያ ምን ማለት ነው? አይ እነንትናም ያደርጉታል እኮ ሪላቲቪዝም የሚባለው እውነት አንቺ ጋር ሌላ ትርጉም አላት፣ እኔ ጋር ሌላ ትርጉም አላት፣ ኤልያስ ጋር ሌላ ትርጉም አለው፣ ክብሮም ጋር ሌላ ትርጉም አለው አይነት ነገር ነው። አብዛኛው ሰው ምርጫ እንደዛ አይነት ነገር ይታያል ነው። ግን እንግዲህ እውነት ምንድን ነው ተብሎ ጠይቀው ክርስቶስ እውነት ማለት ይሄ ማለት ነው ሳይል ነው የሄደው። ምክንያቱም ራሱ ነው እውነት፣ ራሱ ስለሆነ እውነት ራሱ በአካል ተገልጦ ስለሆነ መመለስ አይጠበቅበትም ነበር። ስለዚህ አሁን እኛ እንደ ክርስቲያን ስናወራ እውነት የሆነውን ክርስቶስ እየተከተልን ነው ካልን ያ እውነት የሆነው ክርስቶስ ደግሞ አይኔ ተሰቅያለሁ፣ ሞቼላችኋለሁ፣ በሞትና ትንሣኤ ደግሞ ወደ ብርሃን እንድትሄዱ ፈቃዴ ነው፣ ይኸው ተከፍሏል ብሎ ካለን ዝም ብለን የምንሄደው ጉዳይ አይደለም። በእያንዳንዱ መስተጋብራችን ይሄ ልክ አይደለም፣ ይሄ ልክ ነው ብለን ቁርጥ ፍቃድ አድርገን ልክ የሆነው ነገር ላይ በመኖር ነው እኛ ክርስቶስን ራሱ መከተል የምንችለው። ስለዚህ እንደ ማህበረሰብ እንደ ክርስቲያን ማህበረሰብ እንግዲህ ማህበረሰባችን አብላጫ ፐርሰንት አማኝ ነው የምንለው፣ እግዚአብሔር የሚያመልክ ህዝብ ነው የምንለው። ደግሞ እንደ ክርስቲያን እንደ ካቶሊክ ደግሞ ክርስቶሳችን ሁሉ ነገራችን ነው፣ ክርስቶሳችን ህይወታችን ነው፣ ብርሃናችን ነው ብለን የምናምን የሚኖረውም ነው ብለን ካልን ይህ ነገሮችን ከማቅለል መውጣት አለብን። እያንዳንዱ የምንሰራት ነገር ስህተት እስከሆነች ድረስ በህሊናችን ከእግዚአብሔር ጋር ሆነን ደግሞ ይህ ልክ አይደለም፣ ይህ የሚያዛልቅ አይደለም፣ እንደ ግለሰብ፣ እንደ ቤት፣ እንደ ማህበረሰብ፣ እንደ ቤተ እምነት እነዚህ ነገሮች አብሮ የሚያኖሩ ነገሮች አይደሉም ብለን እየሆነ ባለው ነገርና መሆን በሚገባው ነገር መካከል ሚዛን መጠበቅ ያስፈልጋል። እየሆነ ያለው ነገር ጥላቻ ከሆነ መሆን ያለበት ነገር ፍቅር ነው። ስለዚህ መሆን ያለበት ነገር ፍቅር ነው ብለን ለመወሰን በቃ ሰው መሆን በቂ ነው። እኛ ደግሞ ተጨምሮልን ክርስቲያን ነን። ስለዚህ ማንም መቶ ሊያስተምረን አይገባም። ስለዚህ ራሳችንን መዋሸት የለብንም ነው። መጋጨቱ፣ መጣላቱ፣ ሐሜቱ፣ ስርቆቱ፣ ማጭበርበሩ እነዚህ ነገሮች ሁሉ እንደው ለጊዜው ፈንጠዚያ ያመጡልን ይሆናል እንጂ ከእግዚአብሔር ጋር ሊያኖር የሚችልን ፍስሐ፣ እግዚአብሔር ጋር ሊያኖር የሚችልን ደስታ የሚሰጡን ነገሮች አሉ። ስለዚህ እነዚህ ነገሮች ከማውራት ወጥተን እንግዲህ ውሃ ከሚለው ቃል እኔ መርጠብ አልችልም። ውሃ ከሚለው ከቃሉ እኔ መርካት አልችልም። ራሱ ውሃውን ስጠጣው ነው በትክክል የውሃውን ሶፍትነስ ከሰውነቴ ጋር ያለው መስተጋብር ቴስት ማድረግ የምችለው ማወቅ የምችለው ያ ነገር ነው። ስለዚህ ህሊና ስላለን በህሊና መኖር አንችልም። ስለዚህ አክቹሊ መኖር ተግባራዊ ማድረግ ነው። ትህትና ያስፈልጋል። ትህትናን መኖር ያስፈልጋል። በዲግሪ ሊሆን ይችላል፣ በገንዘቤ ሊሆን ይችላል፣ በሰዎች መከበቤ ባለኝ ነገር በሙሉ ተመክቼ ስለኖርኩኝ እኔ ህሊና የተመራ በብርሃን የተመራ ህይወት መኖር አልችልም ነው። ትሁት መሆን ያስፈልጋል። ሩህሩህ መሆን ያስፈልጋል። መልካምነት በተግባር መኖር ያስፈልጋል። በጣም ብዙ የተጨቆኑ፣ በጣም ብዙ እርዳታ የሚያስፈልጋቸው፣ በጣም ብዙ ፍቅር የሚያስፈልጋቸው ሰዎች አሉ። ባለፈ በነበረን ውይይት ላይ አንድ ያነሳሁት ነገር ነበር። ማዘር ቴሬዛ እማሆይ ቅድስት ቴሬዛ ያሉት ነገር አለና መንገድ ላይ እየሄዱ ለ13 ዓመት የተኛን ሰው ያያሉ። ያላቸውን ሳንቲም እንካ ወንድሜ ብለው ይሰጡታል።
ሰውየው ማልቀስ ጀመረ። ወንድሜ ይሄ ብቻ ነው ያለኝ ብለው ሲሉት አይ 13 ዓመት እዚህ ጋር ተኝቻለሁ፣ አንድም ቀን አንድም ሰው እንካ ወንድሜ ብሎኛ አያውቅም ብሎ መለሰላቸው ነው። አንዳንዴ ይህ ሂውሜን ነው፣ ይህ ሰብአዊ ነው። አለሁልህ አለሁልሽ፣ ወንድምሽ ነኝ እህትህ ነኝ መባባሉ ትልቁ የሰው ልጆች መስተጋብር ነው። እኛ ግን በጣም ቁሳዊ ከመሆናችን የተነሳ ቁሳዊ ስል ስጋችን ቁስ ነው እያልኩ አይደለም። ቁሳዊ የሆነውን ነገር አብላጫውን ህይወታችን ተቆጣጥሮታል። በሰዎች መከበባችን አብላጫውን ነገራችን ተቆጣጥሮታል። ባለን ነገር ላይ መመርኮዛችን አይደለም ያለን ነገር እኛም ሀያጅ መሆናችን የተረሳን ስለሆነ ያ ደግሞ ከምን ነው የመጣው? በህሊና መኖሩ ክፉና ደግሞ ለይቶ ማወቅ ብቻ ሳይሆን የተሻለውን ነገር ከእግዚአብሔር ጋር መኖር ነው። የተሻለውን ነገር መልካሙ የሆነው ነገር ማስቀደም ነው የሚለው ነገር ይህ ዘመናዊ የሆነ ዓለም እያጠፋብን ነው። ስለዚህ አንደኛው ተግዳሮት የሄደው ነው ሪላቲቪዝም፣ ነገሮችን ማቅለል፣ ጀስቲፋይ ማድረግ። እነዚህ ነገሮች በጣም በብዙ ከራሳችን እየለዩን ነው። አንድ ሰው ከራሱ ከተለየ እንዴት ነው ከሰዎች ጋር መኖር የሚችለው? መጀመሪያ እኔ ከራሴ ጋር መኖር መቻል አለብኝ እኮ። ከራሴ ጋር መኖር ማለት ነው ስጋ ያለ፣ ነፍስ ያለ፣ መንፈስ ያለ፣ አይምሮ ያለ እነኚህ ነገሮች ጤናማ በሆነ መንገድ ለእኔ ሁለንተናዊ የሆነ እድገት፣ ለእኔ መለኮታዊ የሆነ ውበት እንዲታይብኝ እንግዲህ ደምግባትም አለበት። እኔ ደምግባት እንዲኖረኝ ነው አይደለም ክርስቶስ ያ ነገር የሆነው። ስለዚህ ያ ደምግባት የአካላዊ ጉዳይ ብቻ አይደለም። ስናገር፣ ስለብስ፣ ሳደርግ፣ ስሆን በየትኛው መስተጋብሬ ሰው የሚሸት ነገር አለኝ ወይ ነው? ሰብአዊነት ይታይብኛል ወይ? ቅድም የተዘረዘሩ ነገሮች ማለት ነው። ስለዚህ እግዚአብሔር እነኚህ ነገሮች በጣም ለምድራዊ ሕይወታችን በጣም አስፈላጊ በመሆናቸው ምክንያት ነው የሰው ልጅ በእግዚአብሔር ፈቃድ እንኳን ቢመጣ ያለ እግዚአብሔር ፈቃድ አይድንም ማለት በመካከለኛው ላይ ያለው የሰው ልጆች ሁለንተናዊ የሆነውን ነገር መረዳት የሚችል እግዚአብሔራዊ የሆነው ነገር አለው ማለት ነው። ይህን ነገር አለማወቅ ሁሉ ነገር አለማወቅ ነው። እኔ በማህበራዊ ሳይንስ ምጡቅ ልሆን እችላለሁ፣ በሜታፊዚክስ በተፈጥሮ ሳይንስ ምጡቅ ልሆን እችላለሁ። ይህን ከሳትኩ እኔ ምን አለኝ ነው? አደይኖት እነኚህ ነገሮችን ወደ መጥፎ አቅጣጫ የሚመሩኝ ከሆነ ሌላውን ሰው ደግሞ እንዳታከብር የሚያደርገኝ ከሆነ ከሰው ልጅ ክብር ጋር በተያያዘ የሚያደርገኝ ከሆነ እኔ ምንድን ነኝ ነው? እኔ ማን ነኝስ የሚለውን ጥያቄ ጠይቄያለሁ ወይ ነው? እኔ ማን ነው የፈጠረኝ? በእግዚአብሔር መልክና አምሳይነት መፈጠር ማለት ቅድም የተዘረዘሩት ነገሮች በህይወቴ እንዲታዩ ማድረግ ማለት ነው። እንግዲህ እግዚአብሔር መልካም ነው። እግዚአብሔር የምህረት አምላክ ነው። እዚህ መማር ይቅር ማለት ራስን ይቅር ማለት አሁን ሪግሬት የሚባለው ነገር ራስን ይቅር ማለት መቻል። ጸጸት እንኳን ቅድም ሳነሳለ በነገር ላይ ይሄ መገንዘብ ካልተገነዘብከው ለለውጥ አትዘጋጅም ማለት ያለህበትን ሁኔታ ካልተገነዘብክ እንዴት የተለየ ነገር ትመኛለህ ከማለት የመጣ ነው አይደለ? የህንጸቱ አካል ነው ብዬ አስባለሁ። ጸጸት ህሊናን ለማነጽ ስናስብ የመጀመሪያው ነገር ህሊናዬ ምን ይመስላል ነው። ህሊናዬ በተቻለ መጠን እንደ ሰው ድክመቶች ቢኖሩትም ነገር ግን ለትልቅ ነገር እንደተፈጠርኩኝ እየነገረኝ ነው። እኔም ደግሞ የበለጠ እሱን እየመገብኩኝ በእግዚአብሔር ቃል በሚስጥራት ከቤተ ክርስቲያን ጋር ባለኝ ህይወት እየመገብኩት ነው ያለሁት። ወጥቼ በስራ ቦታዬ ከቤተሰቦቼ ጋር ባለኝ ነገር ሁሉ ላይ የሚታይ ነገር እንደሆነ ግንዛቤው አለኝ ብለን እንድንችል የሚያስችለን የመቆም አቅም ነው ጸጸት። እኔ ከዛ አንጻር ነበረ ያነሳሁት እንጂ የእግዚአብሔርን ምህረት ጥያቄ እንድናደርግ የሚያደርገን ጸጸት አይደለም። እሱ እንግዲህ የክርስትና ህይወታችንም አይደግፈውም። ይሄ ጸጸት ከእግዚአብሔር ምህረት የሚበልጥ ኃጢአት የለም ይባላል እየተባልን እንግዲህ ያደግነው። ከእግዚአብሔር ምህረት የሚበልጥ ምንም አይነት ኃጢአት የለም። ነገር ግን ኃጢአቱ መታወቅ በግለሰቡ መታወቅ መቻል አለበት። ከዚህ አንጻር ነበረ ጸጸትን ያነሳሁትና ጸጸት የህሊና ህንጸት አንዱና ዋነኛው አካል ነው። እኔ እንደ አንድ ግለሰብ እንደው አስተምሮቱ እንዳለ ሆኖ እንደ አንድ ግለሰብ ጠቅሞኛል፣ በግሌ ጠቅሞኛል። አንዳንድ የሰራኋቸው ነገሮች በማወቅም ባለማወቅም የሰራኋቸው ነገሮች አንደኛው ሰው መሆኔን ተረድቻለሁ። ሰው ነኝ፣ እወድቃለሁ። እንግዲህ ጻድቅ በቀን 7 ጊዜ ይወድቃል ነው። ስለዚህ ጻድቁ 7 ጊዜ ከወደቀ እኔ ደግሞ ክርስቶስ 7 ጊዜ 7 መቁጠር ትችያለሽ ኤቭሪዴ ማለት እና ያ የሰውነት አካል ነው። ዋናው ነገር ግን እዛ ቦታ ላይ መቆየት ልክ አይደለም ነው። አሁን እዛ ላይ ቦታ ላይ መቆየት ልክ አለመሆኑ አንደኛ እኔ መለወጥ እችላለሁ፣ እኔ የተሻለውን መምረጥ እችላለሁ የሚለው ነገር አይመጣልንም። አቅሙ አለኝ፣ ይህን ሰርቻለሁ አይደለም። ኦኬ ይህ መስራቴ
ልክ አለመሆኑን ማወቅ የመጀመሪያው እድገት ነው። ከዛ ደግሞ ልክ አለመሆኑን ካወቅ በኋላ አይ ካሁን በኋላ ይሄ ነገር ምንድነው ልክ ያደለሁት? ኤግዛክትሊ ልክ ያልሆንኩት ምንድነው? ከወንድሞቼ ጋርና ከእህቶቼ ጋር መኖር አልቻልኩም ነው? የቀጠፍኩ ነው ወይ? የዋሻሁ ነው ወይ? የሰረኩ ነው ወይ? እነዚህ የተጻፉልን ነገሮች ግን ብዙ ጊዜ የማንኖራቸው ነገሮች። ስለዚህ በጣም አስፈላጊ የሆነ ኮምፖነንት ነው። ነገር ግን አላስፈላጊ የሚሆነው አላስፈላጊ የሆነ ጊዜ ስንሰጠው ነው። ያ ነገር ማድረግ የለብንም ነው። ምክንያቱም እንግዲህ በየቀኑ በየሳምንቱ ንስሐ የሚገቡ ሰዎች አሉ ነው። ለምንድን ነው የሚገቡት? መንጻት፣ መታነጽ ስለሚያስፈልግ ነው። ካልሆነ ረጅም ጊዜ እንቆይበትና እየበላን ይመጣል። ከራሳችን እያሸሸን ከተፈጥሮ ከፈጣሪ ጋር እያሸሸን ይመጣል። መጨረሻ ላይ ባዶ ነው የምንሆነው። ለህይወትም ትርጉም እናጣለን ነው። ያኔ ዝም ብለን ምድር ላይ የምንንከላወስ ሰዎች ነው የምንሆነው። ስለዚህ ጸጸት በጣም አስፈላጊ ነገር፣ አላስፈላጊ የሚሆነው ግን ከሚገባው ጊዜ በላይ መስጠት፣ ሚዛናዊነት ያልጠበቀ ነገር ሲሆን በራሳችን ብቻ የምናስተካክለው ከዛ ኃጢአት ሙሉ በሙሉ ስንላቀቅ ብቻ ደህንነት የሚሰማን አድርገን ስናይ፣ ምክንያቱም የትኛውም ኃጢአት እኛን ሊያደክመን ይችላል። እርግጥ ነው። ግን በእግዚአብሔር ምሕረት በታመንን ቁጥር ያ ራሱ የሚያደክመንን ነገር ይዘን ወደ አምላክ በቀረብን ቁጥር ግን እርግጠኞች ነን ከዛ ሸክም እግዚአብሔር እንደሚገላግልንና አዲስ የሆነ ምዕራፍ መጀመር እንድንችል እግዚአብሔር ማድረግ እንደሚችል ማመን በራሱ ትልቅ ነገር ነው እና ስለ ተግዳሮቶች እያነሳን ነበረ እና እሱ ላይ ትንሽ እንድንወያይ ይፈልጋለሁኝ። ጥሩ ነው፣ ህሊናኛ ውስጥ ያለ ነገር ነው። ወደ መልካምነት እንድንሄድ ወደ ተፈጠርንለት ዓላማ ይበልጥ እንድናድግ እግዚአብሔር ደግሞ ለኛ ካሰበው ሁኔታ ጋራ እንድንስማማ የሚያደርገን ውስጣዊ ብርሃን ነው ብለን እንኳን ብናስብ፣ የውጭ ደግሞ ግፊቶች አሉ፣ ጫና አለ። ምክንያቱም ሰው ከሰው ጋር ነው የሚኖረው። ስለዚህ ሁሉም ምናልባት ሁላችንም በሚል ደረጃ ወይ ደግሞ በዛ ደረጃ ሁላችንም የህሊናን ጥቅም ላንረዳ እንችላለን። ሰው በተለያየ መንገድ ነው የሚያድገው። ያደገበት አካባቢ አለ፣ የቤተሰብ ሁኔታ አለ፣ ከዛ በኋላ የሚሄድበት የህይወት አቅጣጫ አለ እና ሁሉም ሰው ያን እድል አያገኝም። ህሊና መታነጽ እንደሚገባው፣ ህሊና መፈተሽ እንደሚገባው በእግዚአብሔር ቃል ብርሃን ሁል ጊዜ እዛ ላይ ሰው መንቃት እንዳለበት ሁሉም ሰው ላይገነዘብ ይችላል እና የውጫዊ ጫና ደግሞ ቶሎ ብሎ ሊጎዳው ይችላል ብዬ አስባለሁኝ። እና ከዛ ጋራስ እንዴት ነው ምንድነው ይሄ ሚዛናዊነት መጠበቅ የሚቻለው? ሰው እኛ ፍጹም የሆነ ዓለም ውስጥ አይደለም የምንኖረው። እንግዲህ ዓለም ውስጥ ነው የምትኖረው እንጂ ከዓለም አይደላችሁም ተብሎ የተጻፈ ነገር አለ አይደለም። ስለዚህ ያ ማለት ብዙ ጥንቅጥ የሆኑ ነገሮች አሉ ማለት ነው። እኔ እነኛ ነገሮች ውስጥ ነው የምኖረው፣ ግን ብቻዬን አይደለሁም። እኔ ከእግዚአብሔር ጋር ነኝ። ያ ማለት ደግሞ ይሄ በቃ እግዚአብሔር ያለኝ የፈለኩትን ነገር አድርጋለሁ ማለት አይደለም። ከእግዚአብሔር ጋር ጤነኛ የሆነ መስተጋብር ያለው ሰው ዓለም ውስጥ ሆኖ ዓለም ላይ ያለውን ነገር ምንም እንኳን ጫናው የበዛ ቢሆንም ግን ቻሌንጅ ማድረግ ይችላል ወይ ደግሞ እችላለሁ ብሎ ያምናል። እንግዲህ ሁሉም በሚችለው በክርስቶስ ምን ነው የሚለው? ሁሉን እችላለሁ ሐዋርያ ጳውሎስ ነው የሚለው። ስለዚህ ምንም ሁሉን በሚችለው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለውን ነገር ትልቁም ነገር ነው አይደለም? ያ ምን ማለት ነው? የሰው ልጅ ስጋ እንደማይችል የተቀመጠ ነገር አለ። ማልቀሱ፣ መታረዙ፣ መድከሙ መጨረሻ ላይ እንዳንተ ፍቃድ ይሁንልኝ እንዶ ብችል ይሄን መከራ ጽዋ ማለት ነው። እኔ ሰው ልጅ ነኝ፣ ደካማ ነኝም ጭምር ነው። እንደዚህ የሚወግሩኝ ነገሮች፣ የሚያበሳጩኝ ነገሮች፣ ወደኋላ እንድቀር የሚያደርጉኝ ነገሮች፣ አጠገቤ ካለው ሰው ጋር አብሮ እንዳልኖር የሚያደርገኝ፣ እኔ ብቻ ማቅ፣ እኔ ብቻ የሆንኩ፣ እኔ ብቻ ያለኝ እነኚህ ነገሮች አሉ። እነኚህ ትላልቅ ቻሌንጆች ናቸው። እነኚህ ነገሮች እንዳሉ ራሱ አምላክ መጥቶ አሳይቶናል። ይህን ማወቅ ያስፈልጋል። የምንኖርበትን ሁኔታ ማወቅ ያስፈልጋል። ነገር ግን ስኖር ደግሞ እንዴት ነው፣ በምን አይነት መንገድ ነው ህይወቴን መምራት ያለብኝ? ዓላማዬ ምንድን ነው? የት ነው የመጣሁት? ወዴት ነው የሚሄደው? መጨረሻዬ ምንድን ነው? እንደው ይሄ በጥምቀት የተቀበልኩት እውነተኛ የሆነው አምላክ እየኖርኩት ነው ወይስ ዝም ብሎ ተጠምቄ ግን ከጥምቀት የማገኘውን ጸጋ ችላ ብዬው ዝም ብዬ እየተንከላወስኩ ነው የሚለው ጥያቄ መጠየቅ አለበት፣ እንደ ክርስቲያን ማለት ነው። እነኚህ ነገሮች ሳንጠይቅ ዝም ብለን መኖር ማለት ምናልባት ክርስቶስን አያውቁም ከምንላቸው ሰዎች እንደውም ቅድም እንዳነሳ ነው መጀመሪያ መልካም ሰው መሆን ይቀድማል ያለው ነገር ይበልጡናል ማለት ነው። ስለዚህ እኛ የመጀመሪያው ማወቅ ያለብን ነገር እችላለሁ፣
ከእግዚአብሔር ጋር ከሆንኩኝ ህይወቴን መምራት እችላለሁ፣ ይህ ምድራዊ የሆነውን ጊዜያዊ የሆነውን ጊዜን ፍሬ አፍርቼበት ማለፍ እችላለሁ ብሎ ከእግዚአብሔር ጋር ተወያይቶ ማመን ያስፈልጋል። ዛፍ ከስሩ ከተነቀለ ከምንጩ ከተነቀለ ይደርቃል። የሰው ልጅ ከፈጣሪው ጋር ከሆነ ነው ይህን ዓለም እንግዲህ ዓለምን አሸንፍ ያለው ነው የሚለው አይደለም። ዓለምን አሸንፎልናል ብለን ደግሞ እኛ እያወራን ነው። እውነት ከልብ ነው ያ ነገር አምነንበት ነው የምንለው? ካልሆነ እኮ ይኸው የተንቦጫረቅን ነው ማለት ነው። ስለዚህ በትክክል የምናምነውን እግዚአብሔር ከያዝን ዓለም ውስጥ በጣም ብዙ ጫናዎች ቢመጡብንም እንደ ቅድም እንዳልነው ይሄ ጀስቲፋይ የማድረጉ ነገር አይኖርም። በቃ ይሄ እንትና ስለሚያደርገው እኔ ያደረኩት፣ እንትና ስለሆነው እኔ ሆንኩኝ፣ ይህ ደግሞ ይሄ ሀገር ላይ እንደዚህ ስለሚደረግ እኛ ሀገር ላይ ደግሞ እንደዚህም ስለሚደረግ እኔ ባድርግስ ምን ችግር አለው ብሎ ጀስቲፋይ የማድረግ ነገር አለ። አሁን የምንኖርበት የሶሻል የማህበራዊ ሚዲያ ነገር አለ አይደለም። ስለዚህ ያ አንድ ኢንፍሉዌንስ ነው። ችግር የለውም ባክሽ እነኝ እንደፈለጉ ቢኖሩ የራሳቸው ጉዳይ፣ እኔም ህይወቴ ነው መምራት ያለብኝ። ይሄ ኢንዲቪጁዋሊዝም በጣም የበዛበት ጊዜ፣ ግለኝነቱ እጅግ በጣም ይሄ ከራስ ጋር የጦፈ ፍቅር የሰው ልጅ በመያዙ ምክንያት እኔ ብቻ ያለበት ዓለም ላይ ያለ ነው። እንደ ክርስቲያን የመጀመሪያው ማወቅ ያለብን ይህን ዓለም ነው። ከዛስ ሰማያዊ ዓለም ምን የመሰለ ነው፣ እግዚአብሔራዊ የሆነው ዓለም ምን የመሰለ ነው የሚለው ነገር እንግዲህ እየሰበክን ነው አይደለም። ዋናው ግን በህይወት መስበክ አለብን። እኔ ካህን ሆኜ ወይ ደግሞ እኔ እግዚአብሔር የሚወደው ሰው ሆኜ በህይወት ያ ነገር ማልኖረው ከሆነ ዝም ብሎ እንደሚሿሿና እንደሚያቃጥል ጽናጽል ነው የሚሆነው። ስለዚህ እኔ ከሌላው በምን ነው የምንለየው? አልጠመቀም ከምለው በምን ነው የምንለየው? በጥምቀት ያገኘቱን ጸጋ በህይወት መታየት ካልቻለ ተጠያቂው እግዚአብሔር አይደለም እኔ ነኝ ነው። ተጠያቂ ያላመነው ሰውዬ አይደለም። ተጠያቂ እንደውም ዓለምም አይደለችም። እኔ ዓለም ውስጥ ነው የምኖረው ግን ከዓለም አይደለሁም ብሎ የነገረኝ ክርስቶስ እኔን ተከተለኝ ካለኝ እኔ እንዴት ነው የማልከተለው ነው? ጥያቄ ባለው እኔ ጋ ነው። የሰው ልጅ ምናልባት እንግዲህ በተለያየ አጋጣሚ የምንለው ነገር ነውና ስለ እግዚአብሔር ተነገረን እንጂ እግዚአብሔርን አላስተዋወቁንም የሚሉ ሰዎች አሉ። እግዚአብሔር መሐሪ አምላክ ነው። እግዚአብሔር መልካም አምላክ ነው። እኔ እጹብ ድንቅ አድርጎ ፈጥሮኛል ብዬ የማወራ ከሆነ እጹብ ድንቅነት ምንድን ነው? እጹብ ድንቅነት ማለት ምንድን ነው? ምድራዊ ነገር ላይ ብቻ የሚቀር ነው ወይ በተስፋ መጠብቀው በክርስቶስ ትንሣኤና ብርሃን የሆነልኝ ነገር መጠብቀውን ነገር ነው እኔ መጠብቀው? እነኚህ ጥያቄዎች መጠየቅ አለባቸው ነው። ስለዚህ ርኅራኄ፣ መልካምነት፣ ደግነት፣ ኃላፊነትን መወጣት፣ ነፃ ፈቃድን በአግባቡ መጠቀም የሰው ልጆች ስለሚችለው በእግዚአብሔር ተመርቶ ማለት ስለሚችለው ነው እነኚህ ስለተሰጠው ነው እነኚህ ነገሮች የሆኑ። ስለዚህ እኛ ምድር ላይ ስንሆን አሁን በጣም ብዙ አርቲፊሻል የሆነው ነገር የሞላበት ነገር ላይ ስንኖር እንግዲህ እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ። እንግዲህ እነኚህ ፕሪንሲፕሎች ናቸው። እነኚህ እኮ የሚናገሩ ቃላቶች ናቸው። እኛ እንሰብካቸዋለን በአፋችን፣ በሕይወታችንስ እየኖርናቸው ነው ወይ ነው? ስለዚህ ህሊና የምትጠይቀው ይህን ጥያቄ ነው። እዚህ ጋር ሌላ የምኖረው ህይወት አለኝ፣ እዚህ ጋር ሌላ የምኖረው ህይወት አለኝ። እግዚአብሔር የማይወደውን ነገር ለህሊናዬ የማይሆን መሆኑን እኔ ያውቃለሁ። ሁለት ታዛቢ ያለ ብዬ ይሻለሁ አይደለም? አብሮ ማወቅ ብያለሁ። እኔ ኃጢአት የምሰራው ሰውዬ ነው ያለሁኝ። ህሊናዬ ደግሞ ይሄ ልክ አይደለም፣ ይሄ እግዚአብሔር አይወደውም፣ እኔ የእግዚአብሔር ድምፅ ነኝ፣ ይህም በተላለፍ ጊዜ መጀመሪያ የምትጎዳው አንተ ነህ የሚለኝ እግዚአብሔራዊ የሆነ ድምፅ አለ። ይህን ድምፅ ማፈን እችላለሁ። ይህ ድምፅ ማፈን መቻሌ የእግዚአብሔር ፈቃድ ነው። ይህ ደግሞ ድምፅ አላፍነውም፣ ይቅርብኝ፣ እግዚአብሔር የሆነው ነገር ይሻላል ብዬ ስል ደግሞ የኔም ፍቃድ ነው የእግዚአብሔርን ፍቃድ ነው። ሁለቱም ጋር የእግዚአብሔር ፍቃድ ነው ያለው። እኔ እግዚአብሔር አያስገደኝማ። መጥፎ ነገር እኮ እየሆነብኝ ነው። እግዚአብሔር ኖ እንደዚህ ማድረግ አለብህ አይደለም። እኔ ከፍ ተደርጌ የተፈጠርኩ ሰው ልጅ ነኝ። ይህ ማወቅ ያስፈልጋል። ምድር ላይም ስኖር ሩህ የመሆን መልካም የመሆን ነገር ግን ራስን መርሳት ማለት ግን አይደለም። ይርበኛል እንደ ማንኛውም ሰው። ስለዚህ መብላት አለብኝ፣ መልበስ አለብኝ። ባለኝ ጥረት ሁሉ ከንቱ የሆነው ነገር ውስጥ ሳልገባ ሚዛናዊ በሆነ መንገድ ለሌሎች መትረፍ በሚያስችለኝ መንገድ ምድራዊ የሆነው ህይወት እንድኖር የእግዚአብሔር ፈቃድ ነው። ዋናው ከዛ መውጣትና እኔ ብቻ ነኝ የማውቀው፣ እኔ ብቻ ነኝ ሊደረግልኝ የሚገባው፣ እኔ ብቻ ነኝ መሆን የሚገባኝ፣ እኔ የሚለው ነገር ከሆንኩኝ እኛ የሚለው ነገር ይጠፋል። እኔ ያለሁት እኛ ስላለን ነው፣ እኛ ያለነው እኔ ስላለው ነው የሚለው ይሄ ሚዛናዊ የሆነ አብሮ የመሆን ነገር የጠፋ ይመጣል። ስለዚህ ማህበረሰባችን ላይ የምናየው ይሄ ነው። እያየን ያለው ነገር በቃ ጥቂት ሰዎች ብዙ ነገርን ያግበሰብሳሉ፣ ጥቂት ሰዎች ብዙ ነገር ይዘውራሉ። ብዙሃኑ ግን በብዙ ነገር ውስጥ ነው፣ በብዙ ችግርና መከራ ውስጥ ነው ያለው። ስለዚህ ምን ማለት ነው? ህሊና የት ነው ያለችው ነው። እያንዳንዱ ልቦና ውስጥ እያንዳንዱ የሰው ልጅ ውስጥ ያለው እግዚአብሔራዊ የሆነው ድምፅ ማን ያፈነው? እንግዲህ የክርስቲያን በውጫዊ ግፊት ህሊናውን መለካት ወይ ደግሞ ህሊናው ላይ ምንድነው ህሊናውን
ማስነካት የለበትም ወደሚለው ሀሳብ የመጣን ይመስለኛል። ምክንያቱም ማስነካት የለበትም ብቻ ሳይሆን ማስነካትም ይችላል። ከእግዚአብሔር ጋር ከሆነ ሁሉም በሚሰጠኝ አሳልፎ ህሊናውን የሚጣረሱ ነገሮችን የመቋቋም አቅም አለው። ወደ ዕብራውያን ከተላከ መልእክት ላነብ ፈልጌ ነው እሱን ያልኩት። ምክንያቱም ወደ ዕብራውያን የተላከ መልእክት ምዕራፍ 9 ቁጥር 14 ላይ ምን ይላል? በዘላለም መንፈስ አማካኝነት ራሱን ነውር የሌለበት መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደምማ ሕያው እግዚአብሔርን እንድናገለግል ህሊናችንን አለ ከሞተ ስራ እንዴት አያነጻም? ይሄ ትልቁ ጥያቄ ነው። እንዴት አያነጻም? አብረን የምንጠይቀው ራሳችንን የምንጠይቀው ለውድ አድማጭ ተመልካቾቻችንንም የምንጋብዘው ነገር ነው ብዬ ነው እኔ የማምነው። እንዴት ከሞተ ስራ ህሊናችንን አያነጻንም? የክርስቶስ ደም የምንወስደው የምንቀበለው ሚስጥር በጣም ትልቅ ቦታ ነው። በጣም ያወራው ነገር በሙሉ ኢቭን ጥያቄ እኔ እንደ አንድ ግለሰብ ጥያቄ እንድጠይቅ የሚያደርገኝ ነገር ነው። ይህ ደግሞ ቅዱስ አትናቴዎስ ወደሚለው ይማመራኛል። ባለፈ ብዙ ቦታ አንስቼው ሊሆን ይችላል። የሰው ልጅ እግዚአብሔር ይሆን ዘንድ እግዚአብሔር የሰው ልጅ መሆን አለበት። ሰው ሆነ። ይህ ማለት ጊዜ ትክክል ስለ ትንሣኤውም ያው አሁን ስለ ደሙ ስላነሳሽ ነው። ይህ ማለት የሰው ልጅ በቃ ሰማይና ምድር እንዲያቆም በቃ ይሄ እግዚአብሔራዊ የሆነውን ነገር ከማድረግ ባሻገር በቃ እግዚአብሔር ነኝ ብሎ ትዕቢተኛ እንዲሆን አይደለም። የሰው ልጅ ምን ያህል እንደተወደደ ምድር ላይ ምን ያህል እንደሚያስፈልግ እግዚአብሔር ከሰማያት ወርዶ በደሙ አጥቦ በትንሣኤው ብርሃን ለትልቁም ነገር እንዳጨው ነው የሚያመላክተው። ደሙ እዚህ ጋር የሚለው እንዴት ህሊናችን አያነጻንም የሚለው እኛ ከሞተ ስራ አያነጻንም የሚለው ህሊናችን ከሞተ ስራችን እንዴት አያነጻንም የሚለው እኛ ሲጀምር በደሙ ራሱ እናምናለን ወይ ነው። ደሙ ያነጻን መሆኑ እኛ በትንሣኤው ብርሃን በተስፋ ትልቅ ነገር እንደሚጠብቀን ምድር ላይ ግን ተዋደን ተከባብረን በተለይ ለታናናሾች ስለ የሌላቸውን ሰዎች በማሰብ የታረዙትን በማሰብ የጠማውን በማጠጣት የታረዘውን በማልበስ የተራበውን በማብላት ስራ እየሰራን ነው ወይ? ምክንያቱም ዋናው ስራ እሱ ስለሆነ ስለ ደሙ ካነሳን፣ ስለ ውልደቱ ካነሳን፣ ስለ ትንሣኤው ብርሃን ካነሳን እነኚህ ነገሮች በሙላት እናምንባቸዋለን ወይ? ካመንባቸውማ ህሊናችን ከዚህ ከሞተ ነገር አለማንጻት አይችልም። ህሊናችን አቅም ያገኛል። ህሊናችን ጉልበት የሚያገኘው አሁን ዕብራውያን ላይ ሐዋርያ ጳውሎስ ካነሳው ነገር ላይ እንዳመነ ሰው ስንኖር ደግሞ የቱን መምረጥ እንዳለብን በትክክል እናውቃለን። እንዳመነ ሰው ሲባል እንግዲህ ያመነ ሰው የሚከፍለው መስዋዕትነት አለ። እውነት ለመናገር እንደምንናገረው ቀላል አይደለም። በእውነት ቀላል አይደለም። በህሊና መኖር ይቻላል፣ ግን ቀላል አይደለም። የሚቻሉ መስዋዕትነት የሚያስከፍሉ በጣም ዋጋቸው ከፍ ያሉ እሴቶች አሉ በክርስትና ህይወት። ክርስትና መቼም ቀላል ሆኖ አያውቅም። በትክክል ከተኖረ ክርስቶስ ባመላከተው መንገድ ከተኖረ ክርስትና ዋጋ ያስከፍላል። ዋጋ መክፈል ደግሞ የክርስትና ጉዞ አካል ነው። ለመዝጋት ያህል የምትጨምረው ነገር ካለ እድሉን ልስጥ። እንግዲህ ቀላል የሆነ ነገር የለም። በተለይ እውነተኛ የሆነ ነገር የሚያጎለብትን ነገር ከራሴ ጋር ስሙን በሆነ መንገድ የሚያኖረኝ ነገር አጠገቤ ካሉ ሰዎች ጋር በተገኘበት ቦታ ሁሉ ሞዴል የሆነ ላይፍ እንድኖር የሚያደርጉኝ ነገሮች ቀላሎች አይደሉም። ከተፈጥሮ ጋር ተስማምቶ የሚያኖረኝ ነገር ከእግዚአብሔር ጋር አስማምቶ በስነ ምግባር ታንጾ ማኖር የሚችል ነገር ስመርጥ ቀላል አይደለም ነው። ቀላል አይደለም ማለት የሚያሰንፍ መሆን የለበትም። እሱ ነው የማይቻል ሆኖ ሳይሆን አያስፈልግም። እንደዛ አያስፈልግም። ምክንያቱም ቅድም እንዳልነው ነው እንዳሁን እንደ ወጣት ራሱን እንዳወቀ ሰው እያወቀ እንዳለ ሰው ግን በጣም ብዙ ራሱን ገቨርን ማድረግ እንዳለበት ሰው ነው እያወራን ያለው። እስካሁን ያወራን ስለ መርህ ነው እያወራን ያለው፣ ስለ ፕሪንሲፕል ነው እያወራን ያለው። ስለዚህ እነኛ ፕሪንሲፕሎች እውነት ናቸው እየኖርናቸው ወይስ አይደሉም የሚለውን ነገር የሁላችንም ጥያቄ ነው። አሁን እኛ ስናወራ ነበር ጻድቅ ሆነን ፍጹም ሆነን አይደለም እያወራን ያለው። እንደዚህ መኖር የእግዚአብሔር ውዴታ ነው፣ እግዚአብሔር የሚፈቅደው ነገር ነው ብለን ነው እያወራን ያለው። እኛንም ደግሞ ይበልጥ ሰው እያደረጉን የሚሄዱ ነገሮች ናቸው። ስለዚህ ቀላሎች አይደሉም። ቀላል አይደለም ማለት ደግሞ
የተቻለን ነገር እንዳናደርግ የሚያደርገን መሆን የለበትም። ምክንያቱም እንድንችል እግዚአብሔር ፈቃዱ ነው። እንድንችል ደግሞ ተዋቅረናል። ጸጋ ደግሞ አለ። ምክንያቱም ቅድም ካትሪን ያነሳችው ነገር አለ አይደለም? ከእግዚአብሔር ጋር በህብረት መኖር የምንችለው ለራሳችንም ነው። ስለዚህ ዛፍ ከስሩ ተነቅሎ መኖር እንደማይችል የሰው ልጅም ከእግዚአብሔር ጋር ተለይቶ መኖር የለበትም ነው። ስለዚህ መቻለን የምንችለው ከእግዚአብሔር ጋር ስንሆን ነው፣ ከምንጫችን ጋር ስንሆን ነው። ይህን የዘነጋን ቀን እንግዲህ ከምንጫቸው ጋር የሚኖሩት ቅዱሳን እኮ ተቸግረዋል እኮ፣ ታርዘዋል፣ ተገፍተዋል፣ ብዙ ነገር ደርሶባቸዋል። እያወራን ያለ ነው ስለዚህ ነው ወይ? አይደለም ነው። ከዛ ባሻገር ስላለው ነገር ነው። እዚህ ከዛ ባሻገር ለመኖር የተሻለ መስዋዕትነት ያስፈልጋል ነው። እንደ ክርስቲያን ዘላለማዊ የሆነው ህይወት እያሰቡ መኖር ቅድሚያ መሆን አለበት። ጀርኒያችን ላይ ግን በጣም ብዙ ሳንካዎች፣ በጣም ብዙ መከራዎች ሊገጥሙን ይችላሉ። ስለዚህ ክርስቲያን ስለሆነ እነኛ መከራዎች እንግዲህ በጸጋ መቀበል፣ ከእግዚአብሔር ጋር ሆኖ ደግሞ ህይወትን ሻል ባለ መንገድ መምራት ከእያንዳንዳችን የሚጠበቅ ነገር ነው። ስለዚህ ህሊና ብርሃን ነው። ህሊና የእግዚአብሔር ድምፅ ነው። ህሊና ከእግዚአብሔር ጋር መኖር እንድንችል የሚያደርገን አንድ እግዚአብሔራዊ የሆነ ፕላትፎርም ነው። ይህን ማመን ያስፈልጋል። ከዛ ደግሞ በዛ መንገድ ለመኖር ደግሞ ከምንም ጊዜ በላይ ከመቼውም ጊዜ በላይ ከእግዚአብሔር ጋር በመኖር እንደሆነ ግን ሁላችንም ማመን አለብን ነው። አሜን። እግዚአብሔር ይርዳን። ውይይታችን ከመዝጋታችን በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ አመንዝራይቱን ሴት አመንዝራለች፣ በሕጋችን እንዲህ ነገር ተቀምጧል፣ አንተ ምን ትላለህ ብለው ባመጡለት ጊዜ ያለው ነገር አለ። ከናንተ ኃጢአት ያልሰራ የመጀመሪያውን ድንጋይ ይወርውር ሲላቸው ከትንሽ እስከ ትልቅ አንድ ባንድ ምን አለው? ወጥተው ሄዱ። ማን ነገራቸው? ህሊናቸውን የነገራቸው እንግዲህ ጻድቅ እንዳልሆኑ። ይህንን እንግዲህ ለአድማጭ ተመልካቾቻችን እንደ ምንድነው ይሄ ጊዜ እንድንወስድ ለመጋበዝ መጥቀስ የፈለኩት የመጽሐፍ ቅዱስ ክፍል ነው። ሁላችንም ክፉንና ደጉን ለይተን እናውቃለን። የሚያስፈልገን አንድ ነገር ብቻ ነው፣ ለራሳችን ጊዜ መስጠት፣ ውስጣችን ለሚሆነው ነገር ትኩረት መስጠት። ይሄ እንግዲህ እግዚአብሔር በጸጋው ያግዘን። ጊዜ ሁሌም አለ፣ መቼም የለም። ስለዚህ እኛንን ጊዜ የምናመቻቸው ወደ ውስጣችን ለመግባት ጊዜ ለመውሰድ። እንዴት ነው ያለሁት? ውስጣዊ አቋሚ ምን ይመስላል? እንደ ክርስቲያን እንደ ካቶሊክም እውነት ለመናገር ምክንያቱም በካቶሊክነታችን ብዙ ነገር ስለሰው የሚባል ብቻም ሳይሆን የሚኖሩ ብዙ ነገሮች አሉ። በጣም ብዙ ነገሮች እና ካቶሊክነት ህይወት ነው፣ የሚኖር ነው። የሚነገርም ብቻም አይደለም፣ ነግረህ የምትጨርሰውም አይደለም። እንዴትም እንደምትነግረው እኔ እንጃ፣ የምትኖረው ነገር ነው። ሲኖር የበለጠ የሚናገር እምነት ነው ብዬ ነው የማስበው እና ይሄ ሁላችንም እንደምናውቀው። ስለዚህ እግዚአብሔር ለዚህ ሁሉ ጸጋውን ያብዛልን። ስለነበረን ቆይታ እግዚአብሔር የተመሰገነ ይሁን። ውድ አድማጭ ተመልካቾቻችን ለዛሬ የነበረን የህሊና ህንጸት እና የክርስትና ጽንሰ ሐሳብ በሚል ርዕስ ያቀረብንላችሁ ውይይት በዚሁ እንቋጫለን። ዶክተር በፕሮግራም አዘጋጆችና አቅራቢዎች ስም ሆኜ ጊዜህን፣ እውቀትህን፣ ተመክሮህን በዚህ መልኩ ስላካፈልከን እግዚአብሔር አገልግሎትህን ይባርክ። እግዚአብሔር ይስጥልን።